አግባት ወይም ግደላት ምርጫው ያንተ። ከዓለም የሚጠበቁ የሚገራረሙ ሐሳቦችን ነገሩኝ አቶ ዓለም። ተደንቄያለሁ። አንድ መዘንጋት የሌለበት ነገር ቢኖር ለጥሩ ስራ ጊዜ ያስፈልገዋል። ሮም በአንድ ሌሊት አልተገነባችም። ጥራት ያለው ስራ ብቻ ይሰራ። ዓለም ላይ እስካለን የዓለማችን ትዕዛዝ ስለሚቀድም እሱን ልፈጽም። ዲዮን ከተማ ላይ ቁጭ ብሎ እንደዚህ ቅኔ ዘራፊ ሊሆን ይችላል። አንተ ስትፈልግ እያወራሁ ሳትፈልግ ደግሞ ዝም የምለው ቆይ እኔ ሮቦት ነኝ? ይበቃሻል እባክሽ። በጣም እየተጨማለቅሽ። እንደፈለግኩ አይደለም መሆን እንዳለበት ነው። ለአንድ አመት የሚበቃ በቂ ችግር ያለች ሰዎች ነን። ከዚህ በላይ ሌላ ችግር ያስፈልግ እንዴ? ግድ የለሽም ታዩ። አሁን ለትክክለኛው ሰው ሰጥቻለሁ። ደግሞ ሰላቢ ጓደኛዋ ጠጋ ጠጋ እንደምትል አውቄያለሁ። አረ በስማም በይ። በስማም ብያለሁ። ከስር እየገባሽ ነገሮችን አታበላሽ። ምንድነው አንተ ደግሞ ሁሉ ነገር የጨረስክ መስል ደረት ክርምት ነው? ምንድነው ለጠላት ከስር እየገቡ ነገር ማበላሸት? አብነት ህብስት ምንም እንድትሆን አልፈልግም። በምንም ነገር እጃችን መቆሸሽ የለበት። ገንዘባችን ስራው ይሰራና ከዛ በኋላ ማጽዳት ያለብንን እናጸዳለን። መጀመሪያ አብነት ሁሉንም ስራ ይገለዋል። ከዛን እሱን እገለዋለሁ። አይንህም ከሁለቱም ላይ እንዳታነሳ። እኔም አይኔ አንተ ላይ ነው። ምንም አትጨነቂ። እኔ እስካለሁ ድረስ ምንም አትሆኝ። እጭዲያ ይልቅ ለአብነቴ ማሳወቅ ያለብኝ ነገር ይኖር እንደሆነ ጠይቀው። ይሄ እደው ገብስ ነው። እደው ስንዴው የሆኑ የአፍቃሪን ነገር መላ ብናደርገው አይሻልም? አብነት እፈልግሃለሁ ብሎ ከአቶ ዓለም ክፍል ከገባ በኋላ የሰማው ነገር ግን መርዶን የሚያስንቅ ሆኖ አገኘው። ህብስትን ወይ አሳምነህ አግባት አለበለዚያ ማጥፋትና ሀብቱ ወደ እኔ እንዲዞር አድርጋ የሚል በቃ መፈናፈኛ የሌለው ጥያቄን የጠየቀው። አብነት ግራ ገብቶታል። የሚገርም ነው። ታዲያ በምን መልኩ ነው ላሳምናት የምችለው ብሎ ጠይቆት ነበር። እንግዲህ እኔ እሱን አልነግርህም ብቻ ምንም ተጠቀምና ምን ሁሉን ነገር ያልሆነ ነገር ሁሉ አከናውን ብሎታል። ጊዜ ያስፈልገኛል ብሎ ወጥቷል። እንግዲህ አብነት ወደ አቶ ዓለም ክፍል ሲገባ ጠብቂኝ እመለሳለሁ ብሏት ነበር። እሱ እንደ ቀልድ ያለውን ነገር ታፈስ የምር አድርገው እየጠበቀችው ነበር። ተመልሶ መጥቶ ያናግረኛል ብላ ብትጠብቅም አይ አሁን ዓለም ላይ እስካለው ድረስ የዓለምን ስራ መስራት የግድ ነው ብሎ ትቷት ሄደ። እሷም እሽ ጥሩ ብለሃል፣ እኔም ዓለም ላይ እስካለው ድረስ የኤፍቱን ስራ መስራት አለብኝ፣ እንዴት አይነት ንግግር ነው በል ብላ ንግግሩን ሁሉ እያደነቀች እንግዲህ ታፈስ ተይዛለች። በአምላክና ህብስት ደግሞ ወደ ቤት እየሄዱ ናቸውና በባለፈው አቤኔዘር ከመጣ በኋላ ህብስት ስልክ አብዝታለችና ይህን ስልክ ደግሞ በአምላክ አልወደደውም። ምንድነው ከዚያ ልጅ ጋር እንደዚህ ግን የምታደርጉት እረፊ እያለት ነው። እሷ ግን ያቀረበው ምክንያት ስለምወድሽ እቀናለሁ እንዲል የፈለገች ትመስላለች። በአምላክ አፍ ደግሞ እንደዚህ አይነት ነገሮች ስለማይወጡ አንቺ ጋር የሚቀርቡ ጓደኞችን ሊጎዱሽ እንጂ ሊጠቅሙሽ አይደለም። ሁለተኛ ደግሞ አቶ ዓለም እንደዚህ ነገር አይፈልግም የሚል ምክንያት ነው ያቀረበ። ባይዋጥላትም እንግዲህ በአምላክ ያለውን መስማቷ ግድ ነው። ታከብረው ይሆን የሚለውን እናያለን። ቀጥሎ በአብነት ደውሎ በአስቸኳይ ይፈልጋለሁ ብሎታል። እሺ እንገናኛለን፣ ከዛ በፊት ግን አቶ ዓለም ቀጥሮኛል እሱን አግኝቼ ልመለስ ብሎታል። በሌላ መልኩ እንደገና ሄርሜላ ከአቶ ዓለም ጋራ ግንኙነት አላት የሚለውን ወሬ ከሰማች በኋላ ዘሮ የፍቱ ስራ በቃ ሰላሟን አጣለችና ካልጋዋም አትወርድ። ካልጋዋ ለመውረዷን ተመልክቶ አቶ ዓለም ምን ሆነሽ ነው ምንድነው የተፈጠረ ብሎ ቢላት በግልጽ ከመናገር ይልቅ መነጫነጭ ጀመረች። በዚህች እንጉልፋቶ ምክንያት ይሄው ተሰቃየሁኝ። ደግሞ ያቺ ሄርሜላ የምትባለው ካንተ ጋር ጠጋ የሚል ነገር እንዳለ ሰምቻለሁኝ። እሱን ያረጋገጡ ጊዜ ወዮልህ እያለች ማስጠንቀቂያ እየሰጠችው። ምንም አልተፈጠረም፣ ዝም ብለሽ ባልተፈጠረ ነገር አትጨነቂ። የህብስትን ጉዳይ ከሆነ ደግሞ እንግዲህ በኋላ ምንም ነገር እንዳታደርጊ እኔ ቦታ አስቀምጭለታለሁ፣ በህጋዊ መንገድ አስኬደዋለሁ ብሏታል። እሷ ግን ለማንም እንዳልተንበረከኩ ለዚህ ጫጩትም አልንበረከክም አሳይሃለሁ እያለችው ነው። እሱ ግን አይሆንም ብሏታል። እንግዲህ እሷ ይህንን ታምና የምትቀበል ሰው አይደለችምና መድኃኒቱን ካመጣችበት ቦታ መድኃኒቱ እንዳልሰራ ደውላ እየሰደበቻቸው እናንተን መድኃኒት ማይሰራ መድኃኒት ሰጠሽ፣ ይሄው ብሬን ሁሉ አስጨረስሽ፣ ግን ለማንኛውም ብሬን በልተሽ ብትቀሪ አይደለሽም ሌላ እጠቀማለሁ እያለች እየሰደበቻት ነው። እንግዲህ ወይዘሮ ይፍቱ ቀስ በቀስ ሽባ እንድትሆን ያለሽው መድኃኒት እኔ አሁን አልፈልገውም፣ አንድ ጊዜ አልጋ ቁራኛ አድርጎ የሚያስቀምጥ እፈልጋለሁ እያለች እንግዲህ ምን አስባ ይሆን? በአምላክ እንግዲህ አብነት እፈልግሃለሁ ስላለው አብነት ጋር ሄዷል። አብነት ጋር ከሄደ በኋላ አቶ ዓለም የሰጠውን ትዕዛዝ ሲነግረው በጣም ደነገጠ። ወይ አግባት ወይ ግደላት አለኝ ሲለው በቃ ድጋሚ መስማት እንኳ የከበደው ይመስላል። ይሄ አይሆንም፣ የግድ መፍትሄ መፈለግ አለብን እያለ ነው። ጊዜም ያስፈልገናል ሲል ጊዜ አይደለም ችግሩ፣ ሐሳብ ሁለቱንም ልናተርፍ የምንችልበት ሐሳብ አምጡ እያለ ነው። ሁለቶችም ሐሳብ አጥተዋል። በአምላክ አንድ ሐሳብ መጣለት። እንግዲህ ሐሳቡ ምናልባት መፍትሄ ካለም ከራሱ ከችግር ፈጣሪው ጋር ሄጄ ሰምቼ ልምጣል እንዳለው በአምላክ አቶ ዓለም ክፍል ገባ። አቶ ዓለም እንግዲህ ከወትሮ በተለየ ሁኔታ በፒስ አዋራው። የህብስትን ጉዳይ አሁን ለአብነት ሰጥቼዋለሁ፣ አብነት ይፈጽመዋል። አንተ ግን ክትትሉን እንዳታቆም፣ አይኖችን ከነሱ ላይ እንዳትነቅ። በዚህ ዙር ምንም አይነትኛ እጃችን ላይ ስተት መስራት የለብንም።
ገንዘባችን ነው የሚሰራው። ባይሆን የሰሩትን በመጨረሻ እናጠፋቸዋለን። ያ ማለት እንግዲህ አሁን አመኔታ አግኝቻለሁ ብሎ አብነት ሁሉንም ስራ በትክክል ስለሚሰራው አንተ ስራውን ከሰራው በኋላ አብነት ታጠፋዋለህ ብሎ እንደማለት። እንግዲህ በአምላክ በሰላም ነው ያናገረው። እሺ እንዳልክ ይሆናል ብሎ ወጣና ከአብነት ጋራ ይህንን ነገር ሲያወሩ አብነት ቀድሞ እንደዚህ እንደሚል ያውቃልና እሱ እዳው ገብስ ነው፣ እዳው ጥሩ፣ እዳው ስንዴ የሆነው ስለ ህብስት እናውራ እያሉስ አብነት አጣብቂኝ በሆነ ችግር ውስጥ ገብቶም ራሱ ቀለል አድርጎ በጨዋታ ነው የሚያልፈውና እንግዲህ ስላንተ ማመን፣ ስላንተ ማፍቀር፣ ስላንተ ፍቅር ማመንና እሷን ስለመንከባከብ በግልጽ ስለመናገር እናውራ እያለው። ምክንያቱም በአምላክ በዚህ ጉዳይ ላይ ገፋ ብሎ ማውራት አይፈልግም። ለማንኛውም አሁን ህብስት ጋር እንሂድ ብለው ተያይዘው ሲሄዱ ግን ቀደም ብሎ አቤኔዘር ህብስትን አግኝቷት ካፌ ቀጥሮ ካፌ እየተጫወቱ ናቸው። ስለ ቤተሰቦቿና ምን ማድረግ እንዳለበት ዝርዝር እያወሩ ናቸው። ከዛ በፊት አቤኔዘር ለወንድሟ ደውሎ ህብስት ያለችበት ሁኔታ አደጋ ውስጥ ነች ድረስላት ቢለውም የራሷ ጉዳይ ብሎታል። ከዛ መልስ ነው እንግዲህ ወንድሟ ቢርቃትም እኔማ መራቅ የለብኝም በሚል ውሳኔ አቤኔዘር ህብስትን ሊያገኛት የመጣ። እንግዲህ ሁሉን ነገር ካወሩ በኋላ እየተደወለላት ስልክ እያነሳች አልነበረምና በመጨረሻ ከአሉበት ቦታ ደረሱ በአምላክና አብነት። በአምላክ እንደደረሰ አቤኔዘርን አንዴ በቦክስ ገባለት። ሁሉም ተደነጋገጡ። ምንድነው የተፈጠረው ብለው ተጨነቁ። አብነት እንደምንም በዚያ ችግር ውስጥ ነው ቀልድ ጣል እያደረገ በሰላም ላለያያቸው። በቃ ሌላ ጊዜ ዝርዝር እናወራለን፣ አሁን በቃ ሄድ ብሎ አቤኔዘርን ላከው። እንግዲህ የተቀጣጠሩት ስለዚህ ችግር ህብስትን አብነት እንዲያገባ ወይም እንዲገድላት ስላለው ውሳኔ እና ምን ማድረግ እንዳለባቸው በጋራ ሶስቶች ቁጭ ብለው ሊያወሩ ነበረ። ግን አሁን ያ ኢንቫይሮንመንት ሊመጣ አልቻለም። ምክንያቱም በአምላክ በጣም ተናዷል። በዚህ ስሜት ውስጥ እያሉ ገና እየተወቃቀሱና ሳይታረቁ ታፈስ ደወለች። ታፈስ እንግዲህ የደወለችበት ምክንያት ወይዘሮ የፍቱስራ እኔ እንደዚህ ለፍቼማ አያቅተኝም በሚል የመጀመሪያ ቀስ በቀስ ሽባ የሚያደርገው መድኃኒት አልሰራ ስላለ አሁን ራሱ አንዴ ያልጋ ቁራኛ የሚያደርግ መድኃኒት አምጥቻለሁኝ ብላ ያን መድኃኒት በሯ ላይ አስቀምጣ ነበርና እንደዚህ አድርጋለች ብላ ለባምላክ ነገረችው። በአምላክም እሺ አመሰግናለሁ ብሎ እንግዲህ መሄድ አለብን ወደ ቤት ብሎ ህብስትን ወደ ቤት ይዟት ሄደ። ወደ ቤት ይዟት ሄዶ ግን እንግዲህ ወደ ቤት ይዟት እንደሄደ ወይዘሮ የፍቱስራ እንግዲህ በፈለገችው ሰዓት ስለመጣችና የፈለገችውም ሊሆንላት ቀኑ ስለደረሰ በጣም ደስ ብሏት ከወትሮ በተለየ በፈገግታና በሳቅ ነው የተቀበለቻቸው። እሺ ከዛ ግን አብነት ወደ ህብስ ክፍል ለማስገባት የወሰደ መስሎ ቤቱን ቀየረና ከራሱ ክፍል አቆያት። እንግዲህ ወይዘሮ የፍቱስራ ያሰበችው እቅድ መሳካት አለመሳካቷንና ደስታዋን ለማብሰር ብላ ወደ ህብስ ክፍል ስትገባ ለህብስት ያጠመደችው ወጥመድ ራሷ ላይ ደረሰ። ወርዳ መሬት ላይ ተዘረጋግታ ዱቄት ሆነች። እንግዲህ የታሰበው ለህብስት ነበረ፣ የሆነው ግን ለወይዘሮ የፍቱስራ ሆነ። ጉድጓዱን አታርቀው ቢገባበት አይታወቅምና የሚባለው እዚህ ላይ ደረሰ።